ምዕራፍ 4 ጸሎት ክርስቲያናዊ ስነ ምግባር አንደኛ ክፍል ምዕራፍ 4 ጸሎት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጆች እንደምን ሰነበታችሁ? አሜን። አምላካችን ለእግዚአብሔር ስሙ የተመሰገነ ይሁን። በምልጃዋ ያልተለየችን ማምላክ ወላዲተ አምላክ ለእርሷ ምስጋናችን ይድረስልን። ልጆች እንግዲህ ባለፈው የትምህርት ጊዜያችን በምዕራፍ 3 ጓደኝነት የሚለውን ተመልክተን ነበር። ጓደኝነት ምን አይነት ጓደኝነት እንዳለ፣ መልካም ጓደኝነት፣ ክፉ ጓደኝነት እንዳለ፣ ጸባያቸው ምን እንደሆነ ባለፈው በምዕራፍ 3 ተመልክተናል። እንደ እግዚአብሔር ቅዱስ ፈቃድ በዚህ በምዕራፍ 4 ደግሞ ጸሎት ምንድን እንደሆነ እሱ እንመለከታለን። ክርስቲያናዊ ስነ ምግባር አንደኛ ክፍል ከሚለው ውስጥ ምዕራፍ 4 ጸሎት ይሄን እንመለከታለን ማለት ነው። ስለ ጸሎት እንማራለን ልጆች። የምዕራፍ ዓላማ ምንድነው ብለን ስንመለከት እንግዲህ ይህንን ምዕራፍ ወይም ደግሞ ስለ ጸሎት መማራችሁ ምንድነው ዓላማው ብላችሁ ከጠየቃችሁ ተማሪዎች ይህን ምዕራፍ ተምረው ሲያጠናቀቁ በጸሎት ለአምላካቸው ምስጋናና ልመናን ያቀርባሉ ማለት ነው። ያችሁ በጸሎት ለአምላካቸው ያደርጋሉ፣ ምስጋናና ልመና ያቀርባሉ። የቤተ ክርስቲያንን ሥርዓት ጠብቀው ይጸልያሉ። ስለምንና ስለማን መጸለይ እንዳለባቸው ይማራሉ። ጸሎትን የት ማድረግ እንዳለባቸው ያውቃሉ ማለት ነው። አው ጸሎት የት ማድረግ እንዳለባቸው ያውቃሉ። በመሆኑም እነዚህን ዓላማዎች በዚህ ምዕራፍ መጨረሻ ላይ ይጨብጣሉ ማለት ነው። በጣም ጥሩ ልጆች፣ ቁልፍ ቃላት እነግራችኋለሁ። አሁን እነዚህን በደንብ ልትሰሙ ያስፈልጋል። የመጀመሪያው ጸሎት ማለት ነው። ሁለተኛ ደግሞ ልመና ማለት ነው የሚለውን እንመለከታለን። ጸሎት ማለት ለእግዚአብሔር የሚቀርብ ምስጋና ማለት ልጆች ምን አልኳችሁ? ጸሎት ማለት ለእግዚአብሔር የሚቀርብ ምስጋና ማለት ነው። ልመና ማለት ደግሞ እግዚአብሔር እንዲሰጠን የምንፈልገው ነገር ማለት ነው። አያችሁ ልጆች፣ ልዩነታቸው ይሄን ይመስላል። ይገባላችሁ? አው ጸሎት ማለት ለእግዚአብሔር የሚቀርብ ምስጋና ማለት ሲሆን ልመና ማለት ደግሞ እግዚአብሔር እንዲሰጠን የምንፈልገው ነገር ማለት ነው። እግዚአብሔር እንዲሰጠን የምንፈልገው ነገር ልመና ይባላል ማለት ነው ልጆች። በጣም ጥሩ። አሁን ይሄን ኮርሱን የምንጀምርበት ጥያቄ አለ ልጆች። ጸሎት ማለት ነው ማለት ነው ብለን ከላይ ያየ ነው። በጣም ጥሩ። ለመምህራችሁ ንገሩ እስኪ። ጸሎት ታደርጋላችሁ እናንተ? መቼና የት ነው የምታደርጉት? በቃላችሁ የምትችሉት ጸሎት አለ? ካለስ አጠገባችሁ ላለ ጓደኛችሁ ተናገሩ። ጎበዝ ልጆች፣ በጣም ጥሩ። አሁን እንግዲህ ጸሎት ምንድነው የሚለው እንመለከታለን። ጸሎት ምንድነው ልጆችዬ? ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። አያችሁ? ጸሎት ማለት ምን ማለት ነው? ከእግዚአብሔር ጋር መነጋገር። አሁን እዚህ ኢትዮጵያ ሆነን አሜሪካ፣ አውሮፓ ያለ ሰው ጋር በመነጋገራለን። በስልክ መነጋገር እንደምንችለው ሁሉ እዚህም ሆነን ያለንበት ሆነን አምላካችን እግዚአብሔር ጋር መነጋገር የምንችልበት መሳሪያችን ምን ነው? ጸሎት ነው ማለት ነው። ጸሎት ለእግዚአብሔር ምስጋና እናቀርባለን። በጸሎት ምን እናደርጋለን? ለእግዚአብሔር ምስጋና እናቀርባለን። የሚያስፈልገንን እንጠይቃለን። ልጆች ጸሎት እግዚአብሔርን ለማመስገን እንጸልያለን። እኛ ሰዎች የተፈጠርነው እግዚአብሔርን ለማመስገን ከዛም ያዘጋጀልን ክብር እና ገነትን ወርሰን ከእርሱ ጋር ለዘላለም ለመኖር ነው። ያው ለምን የተፈጠርነው? እግዚአብሔርን አመስገነን እንድንወርስ ገነት መንግስተ ሰማያትን ወርሰን ለዘላለም እንድንኖር አምላካችን ፈጥሮናልና ይሄ ዓላማችን ይሄ ነው። ስለዚህ እግዚአብሔር ስለፈጠረን፣ ስለሚመግበን፣ እናትና አባቶቻችንን ስለሰጠን፣ ቤተክርስቲያንን ስለሰጠን፣ ጤናችንን ስለሰጠን፣ ሀገራችንን ሰላም ስላደረገልና ስለሌሎችም ብዙ ምክንያቶች ማመስገን አለብን። እግዚአብሔርን እናመሰግን ያስፈልጋል ልጆች። እግዚአብሔር ብዙ ነገር አድርጎልናልና ይህን ያደረገ አምላካችንን እናመሰግን ያስፈልጋል ልጆች። እናንተስ እግዚአብሔርን ምን ስላደረገላችሁ ታመሰግኑታላችሁ? ስለ ሁሉ ነገር እግዚአብሔርን ማመስገን አለብን ማለት ነው ልጆች። ስለ ሁሉ ነገር እግዚአብሔርን ማመስገን መልመድ አለባችሁ። ጥሩ ልጆች፣ እንግዲህ ጸሎት እንደዚህ ከሆነ ጸሎት ከእግዚአብሔር ጋር መነጋገር እንደሆነች ከተመለከት እንዴት መጸለይ ያለብን የሚለውን እንመለከታለን። እንዴት ነው መጸለይ ያለብን ልጆች? አሁን ደግሞ ስንጸልይ እንዴት መጸለይ እንዳለብን እንማራለን። የመጀመሪያው ቀጥ ብሎ በእግር መቆም ነው ልጆች። ምን አላኳችሁ? በጣም ጥሩ ልጆች፣ እንግዲህ እንዴት መጸለይ እንዳለብን ከምናየው መካከል የመጀመሪያው ቀጥ ብሎ በእግር መቆም ያስፈልጋል ማለት ነው ልጆች። ማንኛውም ክርስቲያን ሕፃንም ሆነ ትልቅ ሰው ጸሎት መጸለይ ያለበት ቆሞ ነው። ምን ማድረግ ነው? ቆሞ መጸለይ ያለብን ማለት ነው። ግን የታመሙ ወይም ደግሞ መቆም የማይችሉ ሰዎች ከሆኑ ቁጭ ብለው መጸለይ ይችላሉ። ልጆች የምንቆመው ለእግዚአብሔር ያለንን ክብር ለመግለጽ ነው። አያችሁ ልጆች፣
ስለዚህ እንዴት ነው መጸለይ ያለብን? ቀጥ ብለን በእግራችን መቆም አለብን ማለት ነው። ቀጥ ብለን ስንቆም ለእግዚአብሔር ያለንን ክብር እንዲየገለጽን ስለሆነ ቀጥ ብለን በመቆም መጸለይ ያስፈልገናል። የታመሙ ሰዎች ከሆኑ ግን ምን ማድረግ ይችላሉ? ቁጭ ብለው መጸለይ ይችላሉ ማለት ነው። ስለዚህ በእግዚአብሔር ፊት ለጸሎት ስትቆሙ ምን ማድረግ አለባችሁ? ቀጥ ብላችሁ መቆም እንዳለባችሁ ልትዘነጉ አያስፈልግም ልጆች። በእግዚአብሔር ፊት ቀጥ ብሎ መቆም ያስፈልጋል። ቀጥ ብሎ ቆሞ እግዚአብሔርን መለመን፣ ምስጋና ማቅረብ ያስፈልጋል ማለት ነው። ሁለተኛ እጃችንን በመዘርጋት ነው ማድረግ። አንደኛ ቀጥ ብለን ቆመናል። ሁለተኛ ደግሞ እጆቻችንን ምን ማድረግ? በመዘርጋት። ልጆች እጆቻችንን የምንዘረጋው አንደኛው ሁሉን መስጠት ከሚችለው እግዚአብሔር የጠየቅነውን ለመቀበል ነው። እጃችን እንዲህ አድርገን እጃችን ዘርግተን የምንጸልየው ሁሉን መስጠት የሚችል እግዚአብሔር የሚሰጠንን ለመቀበል ዝግጁ እንደሆን የምንገልጽበት ነው ማለት ነው። ሁለተኛ ደግሞ እጃችንን ስንዘረጋ የመስቀል ቅርጽ ስለምንሰራ ሰይጣንን ለማሳፈር ነው። አያችሁ ልጆች፣ እንዲህ አድርገን ስንዘረጋ ምን ይሆናል? መስቀል ቅርጽ እንሰራለንና ሰይጣን ያፍራል ማለት ነው። ሰይጣን ያፍራል። ሰይጣን ከኛ ይሸሻል። ጸሎታችን እግዚአብሔር ፊት እንዲደርስ ያደርግልናል ማለት ነው። ስለዚህ እጆቻችንን መዘርጋት የጸሎት አንዱ ቅድመ ሁኔታ እንደሆነ ያስፈልጋል፣ ልንረዳ ያስፈልገናል ማለት ነው። እጆቻችሁን ዘርግታችሁ በእግዚአብሔር ፊት መቆም ያስፈልጋችኋል። ስለምን? ስለ ሁለት ምክንያቶች እጅ መዘርጋት እንዳለብን ተመልክተናል። የመጀመሪያው የጠየቅነውን እግዚአብሔር ሰጠን፣ እሱን ለመቀበል። ሁለተኛ ደግሞ እጃችን ስንዘረጋ የመስቀል ቅርጽ ስለምንሰራ፣ መስቀል ቅርጽ ስንሰራ ደግሞ ሰይጣን ከኛ ይሸሻል፣ ይርቃል። ልባችን ሳይበታተን በእግዚአብሔር ፊት ጸሎታችን ይደርስልን ያደርጋል ማለት ነው። ልጆች በጣም ጥሩ። ሌላኛው አይኖቻችን ወደ ሰማይ በማንሳት ነው የምንጸልየው። አይን ወደ የት? ወደ ሰማያት ቀና ማለት አለብን ማለት ነው። አይኖቻችን ወደ እግዚአብሔር ወደ ሰማያት አንስተን መጸለይ ያስፈልገናል። ልጆች እንደዚህ ሲባል እግዚአብሔር በሰማይም በምድርም ሙሉ እንደሆነ ባለፈው ትምህርታችን ተመልክተናል። እግዚአብሔር ዓለምን በመዳፉ እንዲህ አድርጎ የያዘ አምላክ ነው። እግዚአብሔር በሁሉም ቦታ ያለ ዓለምን እንዲህ አድርጎ የያዘ አምላክ ነው። ነገር ግን ስንጸልይ አይኖቻችንን ወደ ሰማይ ማንሳት ግን ለጸሎት አንደኛው ቅድመ ሁኔታ ነው ማለት ነው። አይኖቻችን ወደ ሰማይ ማድረግን የተማርነው ከጌታችን ነው። እርሱ በጸለየ ጊዜ አይኖቹን ወደ ሰማይ አንስቶ ነበር ይላል። ያችሁ አይኖቹን ወደ ሰማይ ወደ አባቱ እያነሳ ይጸልይ እንደነበረ እኛም ከእርሱ አርአያ አድርገን አይኖቻችንን ወደ ላይ አንስተን እንጸልያለን ማለት ነው። ፊታችንን እና መላ ሰውነታችንን በመስቀል ምልክት በማማተብ እንጀምራለን ማለት ነው። ስንጀምር ደግሞ እናደርጋለን፣ እናማተባለን። ጸሎት ከመጀመራችን በፊት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን አማትበን እንጀምራለን ልጆች። አዎ በጣም ጥሩ። ማማተብ ምን ነው ልጆች? ተማሪዎች የጸሎት ስርዓትን በተመለከተ በስርዓተ ቤተክርስቲያን ትምህርት በስፋት ትማራላችሁ። ይህንን ሕፃን ልጅ ተመልከቱ። አሁን እጁን ዘርግቶ በስርዓት የሚጸልይ ሕፃን ልጅ በድንግል ማርያም በስዕሏ አድኖ ፊት እጁን ዘርግቶ እየተማጸነ የሚያሳይ ነው ማለት ነው። ጥሩ ልጆች፣ አባታችን ሆይና እመቤታችን ሆይ የሚለውን ጸሎት ታውቁታላችሁ? ልጆች አባታችን ሆይ የሚለውን ጸሎት ካወቃችሁት እስኪ አጠገባችሁ ላለ ሰው በሉለት። ጎበዝ ልጆች፣ ጌታ ያስተማረው ጸሎት እናስተማረን። እናንተስ እንደዚህ ብላችሁ ምን በሉ ጸልዩ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮናል ማለት። ስለዚህ ይህንን ጸሎት በደንብ ሁሉ ጊዜ ልንጸልይ ያስፈልገናል። ምን ይላል? አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ጌትነት፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አያችሁ ልጆች፣ ይህንን ጸሎት ጌታ ነው ለሐዋርያት ያስተማራቸው። የሉቃስ ወንጌል ምዕራፍ 11 ቁጥር 1 እስከ 3 ታገኙታላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ እናንተስ እንደዚህ ብላችሁ ጸልዩ ብሎ ጌታ ያስተማረው ጸሎት ነውና ሁላችን ይህንን ልንጸልይ ያስፈልገናል ማለት ነው። ልጆች አባታችን ሆይ በሚለው ጸሎት እግዚአብሔርን እናመሰግንበታለን። አያችሁ
የአባታችን የሚለው ጸሎት ምን እናደርግኝበታለን? አንደኛ እግዚአብሔርን የምናመሰግንበት የጸሎት ክፍል ነው። ሁለተኛ የዕለት ምግባችንን እንጠይቅበታለን። የዕለት እንጀራችንን ስጠን ዛሬ፣ የምንበለው የምንጠጣውን ስጠን ዛሬ እያል የዕለት ምግባችን የምንለምንበት የጸሎት ክፍል ነው። ሶስተኛ እኛን ያስቀየሙንን ሰዎች ይቅር እንድንል ያስተምረናል። አዎ ይቅር እንድንል፣ ይቅርታ እንድናደርግላቸው ያስተምረናል ማለት ነው። የይቅርታ ልብ እንድንይዝ አምላካችን በደለኞች ብንሆንም እንኳን እሱ ይቅር እንዳለ ሁሉ እኛም ደግሞ ይህን ጸሎት ስንጸልይ የበደሉን ሰዎች ይቅር ማለት እንዳለብን ያስተምረናል ማለት ነው። አራተኛ ከክፉ ነገር እንዲጠብቀን እንጠይቅበታለን። ከክፉ ሁሉ አድነን እንጂ ብለን ከክፉ ነገር እንዲጠብቀን እንጠይቅበታለን ማለት ነው። ከክፉ ሁሉ እንዲጠብቀን አምላካችን ከክፉ ሁሉ አድነን እንጂ ብለን የምንጠይቅበት የጸሎት ክፍል ነው። በመጨረሻም እግዚአብሔር አባታችን እኛም ልጆቹ መሆናችን የምናውቅበት ነው ማለት ነው። እግዚአብሔር እሱ አባታችን፣ እኛ ደግሞ የእርሱ ልጆች መሆናችን የምናውቅበት ጸሎት ነው ማለት ነው። አያችሁ ልጆች፣ ይህ ስዕል ምስለ ፍቁር ወልዳ እመቤታችን ከልጇ ከወዳጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር የሚያሳይ ስዕል አድኖ ነው። የእመቤታችን ጸሎት ደግሞ ምንድነው ልጆች? አዎ የእመቤታችን በሰላመ ቅዱስ ገብርኤል መልአክ የሚለው ደግሞ ምንድነው የሚለው እንመለከታለን። በሰላመ ቅዱስ ገብርኤል መልአክ ብሎ የሚጀምረው የእመቤታችን የቅድስት ድንግል ማርያም ጸሎት ነው። ደግሞ ይሄ እመቤታችን የጌታችን እናት ናት፣ የእኛም እናታችን ናት። አያችሁ፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ እናቱ ናት። ለእኛ ደግሞ ጠቃሚ ስለሆነች እነሆ እናት ትሆናችሁ ብሎ የዮሐንስ ወንጌል ምዕራፍ 19 በዮሐንስ አማካኝነት እናት ተቀብለናልና እናታችን ቅድስት ድንግል ማርያም ምናችን ናት? እናታችን ናት ማለት ነው። እናታችን ናት፣ የዓለም ሁሉ እናት ናት እመቤታችን። ስለሆነም ለእሷ የሚገባትን ምስጋናና በምልጇ ከልጇ እንድታማልደን በዚህ ጸሎት ደግሞ እንጠይቃታለን ማለት ነው። አያችሁ ልጆች፣ እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን እያልን ምን እናደርጋለን? ከልጇ እንድታማልደን በዚህ ጸሎት እንጠይቃታለን ማለት ነው። አሁን እንድታማልደን አማልጅን፣ ከልጅሽ ከወዳጅሽ ምሕረትን አሰጭን አማልጅን እያልን እንድታማልደን የምንለምንበት የጸሎት ክፍል ነው ማለት ልጆች። ጥሩ ልጆች፣ ስለምን እንደምንጸልይ ደግሞ እንመለከታለን። አሁን የመጸለይ ያለብን ስለምንድን ነው? ስለምን እንጸልይ የሚለውን ደግሞ አሁን አብረን እንመለከታለን። ልጆች ስንጸልይ ስለሚከተሉት ነገሮች መጸለይ እንችላለን። የመጀመሪያው ስለ ቤተ ክርስቲያን መጸለይ ያለብን ልጆች። ስለምን? ስለ ቤተ ክርስቲያንና ስለ ሀገራችን መጸለይ ያለብን። ሁለተኛ ስለ ቤተሰባችንና ስለ ራሳችን መጸለይ ያለብን። እናታችሁ ለአባታችሁ፣ ለራሳችሁ፣ ለወንድሞቻችሁ፣ ለእህቶቻችሁ መጸለይ ያስፈልጋችኋል ልጆች። ለራሳችሁም ጠብቀኝ ብላችሁ መጸለይ ያስፈልጋችኋል። ስለ መምህራኖቻችሁ እንዲሁም ደግሞ ስለ ታመሙ ሰዎች፣ ስለ ተራቡ ሰዎች፣ ስለ ታሰሩ ሰዎች፣ ስለ ዓለም ሰላም፣ ስለ እነዚህ ሁሉ መጸለይ ያለባችሁ ልጆች። እግዚአብሔርን እነዚህን ሁሉ መጠየቅ ያስፈልጋችኋል ማለት ነው። እግዚአብሔር ቸር አምላክ ስለሆነ እናንተ ደግሞ ስለሚሰማችሁ ልጆች ወደ እኔ ይመጡ ዘንድ አትከልክሏቸው ያለ አምላክ ነውና እናንተን በጣም ይወዳቸዋል። የምትለምኑት ሁሉ ያደርግላችሁ ዘንድ የታመነ አምላክ ስለሆነ እናንተ ስለ ቤተ ክርስቲያን እና ስለ ሀገራችሁ፣ ስለ ቤተሰቦቻችሁ፣ ስለ ራሳችሁ፣ ስለ መምህሮቻችሁ፣ ስለ ታመሙ ሰዎች፣ ስለ ተራቡ ሰዎች፣ ስለ ታሰሩ ሰዎች፣ ስለ ዓለም ሰላም፣ ስለ እነዚህ ሁሉ መጸለይ አለባችሁ ማለት ልጆች። በጣም ጥሩ ልጆች፣ ጎበዞች። የት እንጸልይ የሚለውን ደግሞ እንመለከታለን። የት ነው መጸለይ ያለብህ ልጆች? ጸሎት በሁሉም ቦታ መጸለይ እንችላለን። ቤት በሁሉም ቦታ ከቤትም ሆነን ከፈለግ ትምህርት ቤትም ስንሆን በፈለግነው ቦታ ሆነን ወደ አምላካችን መጸለይ እንችላለን ማለት ነው። እግዚአብሔር በሁሉም ቦታ ስለሚገኝ በጣም ተመራጭ የሆነው የጸሎት ቦታ ግን ደግሞ ምንድነው? ቤተ ክርስቲያን ነው ማለት ልጆች። በሁሉም ቦታ መጸለይ እንችላለን። ባለንበት በሄድንበት ሁሉ ትራንስፖርትም ላይ ሆነን መጸለይ እንችላለን። ነገር ግን የበለጠው ደግሞ እግዚአብሔር የሰጠን የእግዚአብሔር ቤት ተብላ የምትጠራው ደግሞ ቅድስት ቤተ ክርስቲያን ስለሆነች በቤተ ክርስቲያን ውስጥ በደንብ መጸለይ፣ ማስቀደስ፣ መቁረብ የምንችልባት ታላቅ ቦታ ስለሆነች በዚያ ደግሞ የበለጠ ሄደን መጸለይ ያስፈልገናል ማለት ልጆች። በጣም ጥሩ። አሁን እዚህ ላይ እንደምትመለከቱት እንግዲህ ምዕመናን በቤተ ክርስቲያን ጸሎት ሲያደርጉ ነው። በቤተ ክርስቲያን ሄደው ጸሎት ሲያደርጉ የሚያሳይ ስዕል ነው ማለት ነው። በጣም ጥሩ ልጆች። አሁን ደግሞ ማጠቃለያውን እንመለከታለን። ልጆች ስለ ጸሎት ዛሬ ተምራችኋል። ከዚህ በኋላ ጸሎት መጸለይ ግዴታችሁ ስለሆነ እንድትጸልዩ እሺ። ሳትጸልዩ ማታም ስትተኙ ጸሎት ሳታደርጉ መተኛት ክልክል ነው።
ጧትም ስትነሱ ቸር ያሳድርከኝ አምላኬ ቸር አውለኝ ብላችሁ፣ ማታ ስትተኙ ደግሞ ቸር ያዋልከኝ አምላኬ ቸር አሳድረኝ አመሰግናለሁ ብላችሁ አባታችን ሆይ የሚለውን ጸሎት መጸለይ ያስፈልጋችኋል ማለት ነው። ጥሩ ልጆች፣ ይህን ካያችሁ አሁን የማጠቃለያ ጥያቄዎችን ትመልሳላችሁ። የሚከተሉትን አረፍተ ነገሮች በትክክል ካነባችሁ በኋላ ትክክል የሆነውን እውነት፣ ትክክል ያልሆነውን ደግሞ ሐሰት ማለት መልሱ። ጥያቄ ቁጥር 1 ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። መልሱ ምንድነው ልጆች? መልሱ እውነት ነው ካላችሁ ትክክል ናችሁ። ጥያቄ ቁጥር 2 ተኝተን መጸለይ እንችላለን። መልሱ ምንድነው ልጆች? መልሱ ምንድነው? አዎ ቁመን መጸለይ ይገባናል። ቁመን መጸለይ ይገባናል። ሐሰት ነው ማለት ነው። መልሱ ሐሰት ነው። ጸሎት የምናደርገው እንዴት ነው? ቁመን መጸለይ ይጠበቅብናል። በእግዚአብሔር ፊት ቁመን ስንጸልይ ለእግዚአብሔር ያለንን ክብር፣ ለአምላካችን ያለንን ፍቅር የምንገልጽበት ስለሆነ ቁመን መጸለይ ያስፈልገናል። ምናልባት አንዳንድ ሰው ደግሞ የታመመ ሰው ካለ ተቀምጦም ተኝቶም መጸለይ ይችላል። ነገር ግን ላልታመመ ሰው እና ችግር ላልደረሰበት ሰው ግን ቁሞ መጸለይ ያስፈልጋል ማለት ነው። ጥያቄ ቁጥር 3 በሁሉም ቦታ ላይ መጸለይ እንችላለን። መልሱ እውነት ነው ልጆች። በሁሉም ቦታ በሄድንበት ቦታ ሁሉ ባለንበት ቦታ ሁሉ ወደ አምላካችን መጸለይ እንችላለን። ምክንያቱም እግዚአብሔር በሁሉ ቦታ ስላለ እርሱን በየትም ቦታ እናገኘዋለን። ነገር ግን የበለጠ ደግሞ በረከት የምናገኝባት የምናስቀድስባት ክቡር ሥጋውና ቅዱስ የምናገኝባት ቅዱስ ቤተክርስቲያን ስለሆነች በዚህ ሄደን ደግሞ እናደርጋለን፣ በዛ እንጸልያለን እንጂ በሁሉም ቦታ መጸለይ እንችላለን ማለት ነው ልጆች። በጣም ጥሩ። አሁን በቃል የሚጠና ጥቅስ አለ። እሱን አብረን እንይዛለን። ትይዙና በጠይቃችሁም ሰዓት ትመልሳላችሁ ማለት ነው። አቤቱ ጸሎቴን ስማኝ የአፌንም ቃል አድምጥ። የዳዊት መዝሙር 54 ቁጥር 2 አቤቱ ጸሎቴን ስማኝ የአፌንም ቃል ምን በል አድምጥ። መዝሙር 54 ቁጥር 2 ይሄን በቃላችሁ ልትይዙ ያስፈልጋችኋል። እንግዲህ በዚህ በምዕራፍ 4 የምትመለከቱት ምንድነው ልጆች? በምዕራፍ 4 እንግዲህ ስለ ጸሎት ተመልክተናል። ጸሎት እንዴት መጸለይ እንዳለብን፣ በየት ቦታ መጸለይ እንዳለብን፣ እንዴት ነው መጸለይ እንዳለብን በሚገባ ተመልክታችኋል። አሁን እንግዲህ በተግባር መለማመድ የእናንተ ድርሻ ይሆናል ማለት ነው። ወላጆች በተግባር እንዲለማመዱ ይህን ነገር እንታግዟቸው እያሳሰብኳችሁ፣ እግዚአብሔር ቢወድና በፈቅድ ደግሞ በቀጣይ በምዕራፍ 5 የምንመለከተው ስለ መዝሙር እንመለከታለን። እስከ ሰዓት በቸርነቱ ጠብቀን ለቀጣይ በቸርነቱ የሚያደርሰን የአባቶቻችን አምላክ የሰራዊት ጌታ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እናታችን እማምላክ ወላዲተ አምላክ ለእርሷ ምስጋናችን ይድረስልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።